ሰላም የተከበራችሁ የሀራምቤ ሬዲዮ 98.7 ቤተሰቦች እንደምን ቆይታችኋል? ከሀራምቤ ሬዲዮ ከሀገር ቤት ከአፍሪካ እንዲሁም ከዓለም አቀፍ የተውጣጡ የዕለቱን ዜናዎቻችን አሁን ታደምጣላችሁ። ዜናዎቻችንን ጨምሮ ደግሞ የተለያዩ ዝግጅቶቻችን በዌብሳይታችን በኩል www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩኝ ለሰዓቱ ከያዝኩላችሁ ዜናዎች መካከል በቅድሚያ ዋና ዋናዎቹን በኬንያ ማንዴራ ግዛት ከ9,000 በላይ ኢትዮጵያውያን ግዛቲቱን ለቀው እንዲወጡ እንደተነገራቸው ስለመግለጻቸው፣ ኦንላይድ ጎልድ የተሰኘው የወርቅ አምራች ኩባንያ ድርጅት በ$4 ቢሊዮን ሊሸጥ መሆኑ ስለመነገሩ፣ ፍርድ ቤቱ በእነ ዮሐንስ ቧያሌው መዝገብ ላይ የአቃቢ ሕግን አስተያየት ለመጠባበቅ ተለዋጭ ቀጠሮ ስለመስጠቱ፣ እኒህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትዕግስት ወርቅነህ አስደምጣችኋለሁ። በኬንያ ማንዴራ ግዛት ከ9,000 በላይ ኢትዮጵያውያን ግዛቲቱን ለቀው እንዲወጡ እንደተነገራቸው ገለጹ። በኬንያ ማንዴራ ግዛት ከ9,000 በላይ ኢትዮጵያውያን ስደተኞች ለቀው እንዲወጡ እንደተነገራቸው በግዛቲቱ የሚገኙ ኢትዮጵያውያን ለጀርመን ድምጽ ተናግረዋል። ነዋሪዎቹ እንደተናገሩት በማንዴራ የምትኖሩ ኢትዮጵያውያን እስከ የካቲት 5 ድረስ ለቃችሁ ወደ ሀገራችሁ ግቡ የሚል መልእክት መሰራጨቱን ገልጸዋል። ይህ መልእክት ነዋሪዎቹን ስጋት ላይ እንደጣላቸውና ማስጠንቀቂያውን ተከትሎ ዛቻና ማስፈራሪያዎች እየተደረጉ እንደሚገኝም ተናግረዋል። ይህ ውሳኔ ከማንዴራ አስተዳደር እንዳልመጣና የአስተዳደሩ ሰዎች ይህ የጎሳ መሪዎች ያሳለፉት ውሳኔ ነው፣ ጉዳዩ እኛን አይመለከትም እንዳሏቸው ነዋሪዎቹ ተናግረዋል። ለዚህም ምክንያቱ ኢትዮጵያውያን በየጊዜው ቁጥራቸው እየበዛ ነው፣ ሀገራችንን እየወረሱ ነው፣ ሃይማኖትም እያስፋፉ ነው፣ የማንዴራ ሰዎችን የስራ እድልም እየተሻሙ ነው የሚል እንደሆነ ነዋሪዎቹ ገልጸዋል። በኬንያ የኢትዮጵያ ኮሚኒቲ አባል የሆኑት አቶ ታምራት ዳሬኖ ስለ ጉዳዩ መረጃው እንዳላቸው ገልጸው ይውጡ የሚለው ውሳኔ የመጣው ከማንዴራ አስተዳደር ሳይሆን ከአካባቢው የጎሳ መሪዎች እንደሆነና አሁን ላይ የጎሳ መሪዎቹን ለማነጋገርና ለማግባባት የሚያስችል እንቅስቃሴ እየተደረገ ይገኛል ብለዋል። ኦንላይድ ጎልድ የተሰኘው የወርቅ አምራች ኩባንያ ድርጅት በ$4 ቢሊዮን ሊሸጥ መሆኑ ተነገረ። በኢትዮጵያ ቤንሻንጉል ጉሙዝ ክልል የሚገኘውን ግዙፉን የኩርሙክ የወርቅ ማዕድን የሚያለመው ኦንላይድ ጎልድ ለቻይናው የማዕድን ኩባንያ ዚጅን ጎልድ ሊሸጥ ስምምነት ላይ መድረሱን ካፒታል ዘግቧል። የሽያጭ ስምምነቱ በ$4 ቢሊዮን የአሜሪካ ዶላር ለመፈጸም ከስምምነት የተደረሰ ሲሆን ይህ ግብይት በአፍሪካ የማዕድን ዘርፍ በአመቱ ከተመዘገቡ ትልልቅ ግዢዎች አንዱ ሆኖ መመዝገቡ ተገልጿል። በሆንግ ኮንግ የአክሲዮን ገበያ የተመዘገበውና የገበያ ዋጋው በግምት $70 ቢሊዮን የአሜሪካ ዶላር የሆነው ግዙፉ ዚጅን ጎልድ በዚህ ግዢ አማካኝነት በአፍሪካ ያለውን ተደራሽነት በከፍተኛ ሁኔታ ያጠናክራል ተብሏል። ፍርድ ቤቱ በእነ ዮሐንስ ቧያሌው መዝገብ ላይ የአቃቢ ሕግን አስተያየት ለመጠባበቅ ተለዋጭ ቀጠሮ ሰጠ። የፌዴራል ከፍተኛ ፍርድ ቤት በእነ ዮሐንስ ቧያሌው መዝገብ ላይ የአቃቢ ሕግ አስተያየት ለመጠባበቅ ፍርድ ቤቱ ለጥር 28 ቀን ቀጠሮ መስጠቱን ጠበቃቸው ሰለሞን ገዛኸኝ መግለጻቸውን አዲስ ማለዳ ዘግቧል። ትላንት በዋለው ችሎት አቃቢ ሕግ በእነ ዮሐንስ ቧያሌው የክርስቲያን ታደለና የአማረ መለሰን መዝገብ ላይ ካቀረባቸው የፎሬንሲክና ቴክኒካዊ ማስረጃዎች ጋር በተያያዘ የተከሳሾች የሰነድ አስተያየት የቀረበ ሲሆን ችሎቱም በዚህ ላይ የአቃቢ ሕግን ምላሽ ለመጠባበቅ ቀጠሮ ሰጥቷል። በችሎቱ ላይ በተከሳሾች በኩል ያለመከሰስ መብታችን ስለመነሳቱ የቀረበ ማስረጃ የለም የሚል ጠንካራ መከራከሪያ መቅረቡንና ከሁለቱም ምክር ቤቶች መብታቸው መነሳቱን የሚያረጋግጥ ቃለ ጉባኤ እንዲቀርብ መጠየቃቸውን ጠበቃው አስረድተዋል። በችሎቱ ውሎ ላይ ከሰብአዊ መብቶች ጥሰቶች ጋር የተያያዘ አዲስ አቤቱታ እንዳልቀረበ ጠበቃ ሰለሞን ገዛኸኝ ተናግረዋል። የብሔራዊ መረጃና ደህንነት አገልግሎት በአቪዬሽን ዘርፍ ጠንካራ ሚና እንዲኖረው የሚያደርግ ረቂቅ አዋጅ ተዘጋጀ። የኢትዮጵያ አቪዬሽን ሴኩሪቲ ረቂቅ አዋጅ የብሔራዊ መረጃና ደህንነት አገልግሎት ጠንካራ ሚና እንዲኖረው ተደርጎ ተሻሽሎ ለፓርላማ ቀረበ። የኢትዮጵያ የአቪዬሽን ሴኩሪቲ አዋጅ ለማሻሻል በቀረበው ረቂቅ አዋጅ ውስጥ የብሔራዊ መረጃና ደህንነት አገልግሎት የሴኩሪቲ አገልግሎት ክፍያ ለማግኘት የሚያስችለውን ድንጋጌ ተካቶበታል። የሕዝብ ተወካዮች ምክር ቤት ጥር 14 ቀን 2018 ዓ.ም ባካሄደው ስብሰባው የቀረበው ረቂቅ አዋጁ ጸድቆ በዋናነት ለዝርዝር እይታ ለውጭ ግንኙነትና
ሰላም ጉዳዮች ቋሚ ኮሚቴ፣ በተባባሪነት ደግሞ ለከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ተመርቷል። አዋጁ በአየር ትራንስፖርት ስርዓት የሚቃጡ ህገወጥ የጣልቃ ገብነት ድርጊቶች ባህሪያትና የአፈጻጸም ስልት ከጊዜ ወደ ጊዜ የተወሳሰበ በመምጣቱ በየትኛውም ሁኔታ ሊከሰቱ የሚችሉ የአቪዬሽን ደህንነት ስጋቶችን መከላከል የሚያስችል አቅም ለመገንባት ያለመ ነው ተብሏል። የግብር ማሻሻያዎቹን ከንግዱ ማህበረሰብ እድገት ጋር ማጣጣም እንደሚገባ ተነገረ። በኢትዮጵያ ተግባራዊ የተደረጉ ያሉ የግብር ሪፎርሞችና አዳዲስ ህጎች የመንግስትን የልማት ገቢ ከማሳደግ ጎን ለጎን የንግዱን ዘርፍ የሚያበረታታ ሊሆን እንደሚገባ የፋይናንስ አማካሪው ጥላሁን ግርማ ተናግረዋል። የፋይናንስ አማካሪው ለመገናኛ ብዙሃን እንደተናገሩት ማንኛውም ነጋዴ ቢከስር እንኳ ከጠቅላላ ሽያጩ 2.5 በመቶ ግብር እንዲከፍል የሚያስገድደው አዲስ አሰራር ገና በማደግ ላይ ያሉ አዳዲስ የንግድ ተቋማት ላይ ከፍተኛ የፋይናንስ ጫና እያሳደረ መሆኑን አብራርተዋል። አቶ ጥላሁን መንግስት ለሀገር ግንባታ የሚውል ገቢ ለማሰባሰብ የሚያደርገው ጥረት የሚደገፍ መሆኑን ጠቅሰው ይሁን እንጂ ህጎቹ የንግድ ተቋማትን ህልውና በማይጎዳ መልኩ ሊተገበሩ እንደሚገባም ገልጸዋል። የቅሬታ አቀራረብና የይግባኝ ስርዓቱ ግብር ከፋዩን በሚያበረታታና መተማመንን በሚፈጥር መልኩ ቢቃኝ ለስርዓቱ ውጤታማነት ወሳኝ መሆኑን አነስተዋል። ዜናዎቻችን እንደቀጠሉ ናቸው። አድማጮች፣ አሁን ደግሞ ከአህጉራችን አፍሪካ ወዳገኘናቸው ዜናዎች እናልፋለን። የሱዳን የወርቅ ኢንዱስትሪ ከፍተኛ ውድቀት እያጋጠመው መሆኑ ተሰማ። በዓለም አቀፍ ገበያ የወርቅ ዋጋ በክብረ ወሰን ደረጃ ጭማሪ ያሳየ ቢሆንም በአንጻሩ የሱዳን የወርቅ ኢንዱስትሪ ግን ከፍተኛ ውድቀት እያጋጠመው መሆኑን አፍሪካ ኒውስ ዘግቧል። ሱዳን ከአፍሪካ ግንባር ቀደም የወርቅ አምራችና ላኪ ሀገራት አንዷ ብትሆንም ሀገሪቱ ለ3 ዓመታት በተቃረበ የእርስ በርስ ግጭት ውስጥ መቆየቷ ለውጭ ምንዛሬ ወሳኝ የሆነውን ይህንን ዘርፍ ክፉኛ ጎድቶታል። የግጭቱ መቀስቀስ በመሰረተ ልማት ላይ ከደረሰ ጉዳት በተጨማሪ የንግድ ግንኙነቶች እንዲዳከሙና ምርት እንዲቀንስ ማድረጉ ተገልጿል። የሱዳን ቀይ ባህር ግዛት የወርቅ ኢንዱስትሪ ማህበር መሪ ሙሐመድ አልሰዋክኒ አሁን ያለው ገበያ እጅግ ከባድ ነው ሲሉ ዘርፉ የተደቀነበትን አደጋ ገልጸዋል። በሀገሪቱ ያለው የደህንነት እጥረት የወርቅ ምርት እንዲቀንስ ከማድረጉም በላይ ጥቂቱ የወርቅ ድርሻ በህገወጥ መንገዶች እንዲሸሽ ምክንያት ሆኗል። የዚምባብዌ የዋጋ ግሽበት ከ29 ዓመታት ወዲህ ለመጀመሪያ ጊዜ ወደ አንድ አሃዝ ወረደ። የሀገሪቱ ገንዘብ ዚግ በጥር ወር 4.1 በመቶ ዓመታዊ የዋጋ ግሽበት ያስመዘገበ ሲሆን በተመሳሳይ በዚሁ ወር የአሜሪካ ዶላር ዓመታዊ የዋጋ ግሽበት ወደ 1 በመቶ ዝቅ ማለቱ ተገልጿል። ይህ ውጤት የተገኘው በገንዘብ ሚኒስቴርና በዚምባብዌ ማዕከላዊ ባንክ የተቀናጀ ጥረት እንዲሁም በተከታታይ የፊስካልና የገንዘብ ፖሊሲዎች ትግበራ ነው ሲሉ የገንዘብ የኢኮኖሚ ልማትና ኢንቨስትመንት ማስፋፊያ ሚኒስትር ፕሮፌሰር ሙቱሊ ኑካቤ ተናግረዋል። ሚኒስትሩ አክለውም የዚግ መግባቢያ ገንዘብን የሚደግፍ የውጭ ምንዛሬ ክምችት በአውሮፓውያኑ ሚያዝያ 2024 ከነበረበት 276 ሚሊዮን ዶላር በታህሳስ ወር ወደ 1.2 ቢሊዮን ዶላር ማደጉን ጠቁመዋል። በዚህ ወቅት እንደ ዳቦ፣ በቆሎ ዱቄት፣ የበሬ ስጋና ወተት ባሉ መሰረታዊ ቁሳቁሶች ላይ ተጨባጭ የዋጋ መረጋጋት የታየ ሲሆን ይህም ለንግድ ማህበረሰቡም ሆነ ለዜጎች ትልቅ እፎይታ መሆኑን ገልጸዋል። አሁን ዋናው ፈተና ይህንን ስኬት በማክሮ ኢኮኖሚ ማረጋጊያ ማዕቀፍ ውስጥ አመቱን ሙሉና ከዚያም ባሻገር ማስቀጠል እንደሆነ ሚኒስትሩ አብራርተዋል። ዚምባብዌ የዋጋ ግሽበትን ከ3 እስከ 7 በመቶ ማቆየትን ጨምሮ የደቡባዊ አፍሪካ ልማት ማህበረሰብ ያስቀመጠውን የማክሮ ኢኮኖሚ መለኪያዎችን እንዳሟላች ንኩቤ ጠቅሰዋል። በቀጣይም መንግስት የተቀናጁ የገንዘብና የበጀት ፖሊሲዎችን በመከተል የዋጋ መረጋጋትን በዘላቂነት ለማረጋገጥ ቁርጠኛ መሆኑን ሚኒስትሩ አረጋግጠዋል። በመጨረሻም ከዓለም አቀፍ በከባድ ቅዝቃዜ ምክንያት የ21 ሰዎች ህይወት ማለፉ ተሰማ። ካለፈው ሳምንት ማብቂያ ጀምሮ በአብዛኛው የአሜሪካ ግዛቶች ውስጥ በከባድ ቅዝቃዜ ምክንያት የ21 ሰዎች ህይወት ማለፉ ተሰማ። ካለፈው ሳምንት ማብቂያ ጀምሮ በአብዛኛው የአሜሪካ ግዛቶች ውስጥ በተከሰተው ከባድ ቅዝቃዜና የበረዶ ወጀብ የተነሳ እስካሁን ድረስ ቢያንስ 21 ሰዎች መሞታቸው ተሰምቷል። የተለያዩ ግዛቶች ባለስልጣናት እንዳስታወቁት ከተከሰተው ከባድ የክረምት ቅዝቃዜ ጋር በተያያዘ በበርካታ ግዛቶች ውስጥ እስከ ሰኞ ሌሊት ድረስ የ21 ሰዎች ህይወት ያለፈ ሲሆን ቁጥሩ ሊጨምር እንደሚችል ተሰግቷል። ከባዱ የበረዶ ወጀብ ባለፉት ቀናት ከነበረባቸው አካባቢዎች እየተስፋፋ በርካታ ግዛቶችን እያካተተ ነው። በዚህም ሳቢያ ከ200 ሚሊዮን በላይ አሜሪካውያን በከባዱ አየር ሁኔታ ስጋት ውስጥ ናቸው።
እየጣለ ባለው በረዶ ምክንያት በጎዳናዎች በአየር ማረፊያዎችና በሌሎች መሰረተ ልማቶች ላይ ከፍተኛ ክምር በመፍጠሩ እንቅስቃሴዎች ከመስተጓጎላቸው ባሻገር የኤሌክትሪክ አቅርቦት በበርካታ ቦታዎች ተቋርጧል። ባለፉት ቀናት በሺዎች የሚቆጠሩ የአገር ውስጥና የዓለም አቀፍ አውሮፕላን በረራዎች የተሰረዙ ሲሆን በቀጣይ ቀናትም የሚኖሩ በረራዎች የመሰረዝ ወይም የመዘግየት እጣ ይገጥማቸዋል ተብሏል። በበርካታ ግዛቶች ሰዎች ከቤታቸው መውጣት ስለማይችሉ ትምህርት ቤቶችና ሌሎች ተቋማትም ተዘግተዋል። ግዛቶቹ አስቸኳይ የአደጋ ጊዜ ቡድኖችን በማሰማራት ወሳኝ መሰረተ ልማቶችን ከበረዶ ክምሮች ለማጽዳት እየሞከሩ ቢሆንም የአየር ሁኔታው በመቀጠሉ ያሰቡትን ያህል ስኬታማ አልሆነም። ፕሬዚዳንት ዴልሲ ሮድሪጌዝ ዋሽንግተን በቬንዙዌላ ፖለቲከኞች ላይ የምታደርሰው ጫና እንድታቆም አሳሰቡ። የቬንዙዌላ የሽግግር ጊዜ ፕሬዚዳንት ዴልሲ ሮድሪጌዝ በአሜሪካ የሚደርስባቸውን ጫና መብዛቱን ተናገሩ። ሮድሪጌዝ በአስቸኳይ ሁኔታ ውስጥ እያለፉ እንደሚገኙም ገልጸዋል። ፕሬዚዳንቷ ከነዳጅ ሰራተኞች ጋር በነበራቸው ውይይት ዋሽንግተን በቬንዙዌላ ፖለቲከኞች ላይ የምታደርሰው ጫና ይብቃ ሲሉም ተደምጠዋል። በፖርቶ ላክሩስ ከተማ በተደረገው በዚህ ውይይት የቬንዙዌላ ፖለቲከኞች ልዩነታችንንና የውስጥ ግጭታችንን እናስወግድ ብለዋል። ይህ መንግስት ጽንፈኝነትን ሲታገል ቆይቷል ሲሉም ተናግረዋል። ፕሬዚዳንት ትራምፕ ሮድሪጌዝ ከአሜሪካ ጋር በትብብር ትሰራለች፣ ካልሆነ መጨረሻዋ እንደ ማድሮ ይሆናል ማለታቸው ይታወቃል። የቬንዙዌላ ፕሬዚዳንት ማድሮ በአሜሪካ መንግስት ወታደሮች ከሀገራቸው ታግደው መወሰዳቸው አይዘነጋም። ዜናዎቻችን አብቅተዋል። አድማጮች ከመሰናበታችን በፊት የዜናዎቻችን ርዕሰ ጉዳዮች እናስታውሳችሁ። በኬንያ ማንዴራ ግዛት ከ9,000 በላይ ኢትዮጵያውያን ግዛቲቱን ለቀው እንዲወጡ እንደተነገራቸው ስለመግለጻቸው፣ ኦንላይድ ጎልድ የተሰኘው የወርቅ አምራች ኩባንያ ድርጅት በ4 ቢሊዮን ዶላር ሊሸጥ መሆኑ ስለመነገሩ፣ ፍርድ ቤቱ በእነ ዮሐንስ ቧያሌው መዝገብ ላይ የአቃቢ ሕግን አስተያየት ለመጠባበቅ ተለዋጭ ቀጠሮ ስለመስጠቱ፣ ከሀገር ቤት የሱዳን የወርቅ ኢንዱስትሪ ከፍተኛ ውድቀት እያጋጠመው መሆኑ ስለመሰማቱ፣ የዚምባብዌ የዋጋ ግሽበት ከ29 ዓመታት ወዲህ ለመጀመሪያ ጊዜ ወደ አንድ አሃዝ ስለመውረዱ፣ ከአፍሪቃ በከባድ ቅዝቃዜ ምክንያት የ21 ሰዎች ህይወት ማለፉ ስለመሰማቱ፣ ፕሬዚዳንት ዴልሲ ሮድሪጌዝ ዋሽንግተን በቬንዙዌላ ፖለቲከኞች ላይ የምታደርሰው ጫና እንድታቆም ስለማሳሰባቸው ከዓለም አቀፍ የተከበራችሁ የሀራምቤ ሬዲዮ ቤተሰቦች ለዛሬ ያዝንላችሁ ዜናዎቻችን እነዚህ ናቸው። ቀጣይ ቪዲዮቻችን እንዲደርሳችሁ የሀራምቤ ሬዲዮ የዩቲዩብ ገጻችን ሰብስክራይብ በማድረግ ቤተሰብ ይሁኑ። ትዕግስት ወርቅነህ ነበርኩኝ። መልካም ጊዜን ተመኘው።